የመጣነው እልል እያላቸው እግዚአብሔርን አመስግኑ። ለእግዚአብሔር ልጆች እየባረክን ጎንበስ እያለን ልንባረክ ይገባል። ጎንበስ እያለን ልንባረክ ይገባል። እግዚአብሔር ልጆች ለተነበዩ በእንተ ኩርኩ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ ቅድስት ሥላሴ ዩኒቨርሲቲ በላይ ኃላፊ፣ የታላቁ ገዳም አስተዳዳሪ፣ ጠቅላይ ቤተ ክህነት የመምሪያውና የድርጅቱ ኃላፊዎች፣ አዲስ አበባ ሀገረ ስብከት ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምዕመናን እግዚአብሔር በቸርነቱ ጠብቆ እንኳን በዓለ ጥምቀቱን እና ቃና ዘገሊላን አክብራችሁ የቤታችን የድንግል ማርያምን የዕረፍት በዓል ለማክበር እንኳን አደረሳችሁ አደረሰን። ለሚመጣውም እንዳደርስን የአምላካችን ፈቃድ ይሁን። ኢቲኬ ምናኔን ወይም ስደትን ትበኝላት፣ ስደትንም ምናኔንም ባርካ የሰጠች ማርያም ድንግል ማርያም ይህች ናት። ዛሬ በዓል እግዚአብሔር ያከበረው በሰዎች ከተማም በመላእክት ከተማም የተከበረ ታላቅ በዓል ነው። እመቤታችን በተወለደች በ64 ዓመቷ በዘመነ ሉቃስ ገባ በአንድ ቀን እሑድ ቀን አርፋለች። ሐዋርያት ተሰብስበው አስከሬኗን ጌቴሴማኒ ኢየሩሳሌም ውስጥ ነው ወደዛ ለማሳረፍ ይዘው ሲሄዱ አይሁድ ምቀኞች ናቸው። ምቀኝነት እድሜ አያረዝም፣ ሀብትንም አይሰጥም፣ ስራንም አያቃናም። እነሱ ግን የሆነ መስሏቸው ኖ ናውያ በእሳት ኖ በእሳት እናቃጥላት፣ ቀድሞ ልጇ ተነሳሁ እያለ ዓለምን ሲያስት የኖረ ነውና እሷም ደግሞ ሙቼ ነበር ተነሳሁ እያለች ዓለሙን ታስታለችና በእሳት እናቃጥል ብለው ተሰበሰቡ። ሶፎንያስ ወይም ታውፋንያ የሚባል የአይሁድ አለቃ እመቤታችን አስከሬን ያለበትን አልጋውን ወደዛ ይዘው ሲሄዱ አውርዶ በእሳት ለማቃጠል አልጋውን አስከሬን ያለበትን ጨበጥ ሲያረግ ቅዱስ ገብርኤል ተናዶ መጥቶ በሰይፍ ሁለት እጁን በሰይፍ ቀጣው። ሁለት ጣቶቹ እጆቹ ሁሉ ከዛው ላይ ተንጠልጥለው ቀሩ።
እመቤታችንን ግን አላቃጠላትም። በዚህን ጊዜ ቅዱስ በሰይፍ ተመቷልና አልጋው ላይ ተንጠልጥሏልና እጆቹ አዎ ቀጥልለት አለችው። ቅዱስ ተነስቶ ቢባርክ እጆቹ በሰይፍ እንዳልተመቱ ሕያዋን ሆኑ። በዚህን ጊዜ አዎ መላእክት ወያነወ እሳት ሰይፈ እሳት ይዘው ሲያሳርጓት አዎ ቶማስ የተባለው በዛ አልነበረም ነበርና ሐዋርያት ሲቀብሯት ወደ ሀገረ ስብከቱ ሄዶ ነበርና ከሀገረ ስብከቱ ሲመለስ እሱ ወደ ሲመለስ እመቤታችንን መላእክት ወደ ሰማይ ሲያሳርጓት በመንገድ ተገናኙ። መኪናና መኪና በግመድ ላይ እንደሚገናኝ ወይም ሰዎች በመንገድ ላይ እንደሚገናኙ እመቤታችን ናት ስገድላት አሉት። ወፈቀደ ይደቅም ደመናሁ በጣም ተናደደ፣ ተበዛበዘ። ቀርሞ ልጅሽ ከትንሣኤው ለየኝ፣ አንቺ ደግሞ እንዲህ ያለው ክብር ትለይኝ አለና አዘነ። አይዞህ ዛሬ አንተ በልጠሃቸዋል፣ እነሱ ቀበሩኝ እንጂ ትንሣኤን አላዩም። ይህንን የተቀበረችበትን ሰኑን ያን ሰጥታ ሂደህ ለሐዋርያት እመቤታችን ተነሳች አረገች ብለህ ንገራቸው አለችው። አዎ እሱም ያንን ይዞ እመቤታችን እንዴት ሆነች ብሎ ጠየቃቸው። ወንድሞቹ ሐዋርያትን ሙታ ቀበርናት። መቼ? አዎ ጥር ሙታ በጥር ቀበርናት ነው። ሞት በጥር ነሐሴ መቃብር። እኔ እንዲህ ያለውን ነገር አላምንም። እስከዛ ወዴት ደርሳ ወዴትስ ቆይታ አለና በጣም ተቆጣ። ቅዱስ ጴጥሮስ ወነሳ ምክራዮ መቆፈሪያውን ይዞ ወደ መቃብር ሄደ ከብቶ ለማሳየት። እዛ መሬቱን ቆፍር የቀበሩበት ቦታ ላይ እመቤታችን አልተገኘችም። ተነስታ ወደ ሰማይ አርጋለች። በዚህን ጊዜ አዎ ወደ ሰማይ አርጋለች። ወደ ቀብረዋት ማክሰኞ ተነስታ አዎ በ3 ቀን ባልበለጠ እንደ ጌታ ትንሣኤ አዎ በ3 ቀን ተነስታ ወደ ሰማይ ወጣች። ያን ጊዜ እኔማ አታምኑኝም ብዬ ነው እንጂ ተነስታ አርጋለች። ይሄው የቀበራችሁበት መጽሐፈ ኪዳኑም አዎ እንግዲህ ሰዎች አዎ ቄሶቹ መስቀሉ ራያቸው ላይ ሆኖ ይቀበራል። ካህናቱ እህታችንን ስትሞት መጽሐፈ ኪዳኑና የተገነዘችበት ነበረና ያንን ይዞ ይሄው የቀበራችሁበት አላቸው። እስቲ ያሳየን አሉት። ብቅ አድርጎ አሳያቸው። አማን በአማን እውነትህን ነው፣ በዚህ ነው ገንዘን የቀበርናት ብለው ያንን የተቀበረችበትን ለ12 ሐዋርያት ለ12 ተካፍለው ድዊ ሲፈውሱበት፣ ሙት ሲያስነሱበት፣ ጎባጣ ሲያቀኑበት፣ ዕውራንን ሲያበሩበት፣ አጋንንትን ሲያባረሩበት፣ ሰላምን ሲሰብኩበት ነው
እሱ አይቶ እኛ እንዴት አናይም? ንጹም ክሌተ ሰሙና ሁለት ሱባኤ እንጹም፣ ሁለት ሱባኤ እንጹም። ቶማስ ያየውን እኛም እንድናይ ለሱ የተገለጸው ክብር ለኛም እንዲገለጽልን አሉና ሁለት ሱባኤ አድርገው ሶስተኛ እንጀምራለን ሲሉ የኔና የናንተ አምላክ አምጥቶ እመቤታችንን ሰጣቸው። ዛቲ እቲ በአማን እውነት ነው። ካሁን በኋላ ሰጣቸው። በዚህን ጊዜ ደስታቸውን ገለጡ። አይሁድ አፍረትን ተጎናጸፉ። ጥርሳቸውን ያፋጩ ጀመር፣ ከንፈራቸውን ይነክሱ ጀመር፣ ራሳቸውን ይነቀንቁ ጀመር። የመሸነፍ አማርኛ ራስን መነቅነቅ ነው፣ ሌላ አይደለም። መሸነፍም ጉብዝና አይደለም። ማሸነፍም የምንም ድምፅ ሳይሰማ በሰላማዊ መንገድ ሰላምን ማምጣት፣ ሰላምን መመስረት መልካም ነው። በዚህን ጊዜ ሰጣቸውና እንግዲህ ወዲህ ተገለጽላቸው አላት። ይቺ ቀን የሞትኩባት ከሞት የተነሳሁባት ናትና ልጄን እንደ ትንሣኤን እንደ ልጄ ትንሣኤ አድርጋችሁ አክብሩ። በዚህ ቀን ሥጋው ደሙ የተቀበለ ስም የተሰጠው ይከብራል ብላቸው ወደ ሰማይ ተመልሳ አረገች። እነሱም ደስታቸውን አይተው ፈጣሪያቸውን እያመሰገኑ ወደ ቦታቸው ተመለሱ። የዛሬ በዓል አባቶቻችን ሐዋርያት አዝነው ነበረና ሐዘናቸው ወደ ደስታ የተመለሰበት፣ የፈለጉትን ያገኙበት፣ ከእግዚአብሔር ጋር የተነጋገሩበት፣ የአምላክ እናት የሆነችውን ያገኙበት፣ አሟሟቷም ያስደንቃል። ሊቁ ቅዱስ ያሬድም እንበይነዛ የምሩ በውስተ ፍት ከመያደሉ ተጣሞተሙ እመኩሉ አዘዘ ወልድ በርቱ ቃሉ። መሞት የማይገባኝ እግዚአብሔር ተናግሮ አያስቀርምና መሞት የማይገባኝ እኔ 9 ወር ከ5 ቀን በማኅፀኔ አንተን የተሸከምኩ አንተን አጥብቼ ያሳደግኩ አዝዬ የተሰደርኩ እንዴት ሞት ይገባኛል ብላ አነጋገረችው። ባነጋገረችው ጊዜ አርላዊ አምላክ እንዳይባል ሰዎችን ብዙ ሰዎች ኃጢአት ሰርተው ከዕለተ ዓርብ ወደ ኩነኔ ቦታ ሲሄዱ እነዛን አሳያት። እነዚህ ሰዎች ምን ሆነው ነው? እኔ ሙቼ ከመቃብር አውጥቻቸው ነበር። አሁን ሁለተኛ የሚሞትላቸው ስለነሱ ተላልፎ ሕይወቱን ይሰጥላቸው አተው ነው አላት። ለካ እንደዚህ ነው አለችው። አዎን እነሱ ወገኑ የማያዝን አንጀትም አንጀት አይሁን፣ አንገትም አንገት አይሁን ብለው ምርር ብለው ባለቀሱባት ጊዜ ልጇን ምን አለችው? እነዚህን ሰዎች ተማርክልኝ፣ እንኳን 1 ጊዜ 5 ጊዜም ልሙት አለችና በፈቃዷ ሞትን ተቀበለችው። እንደምትነሳ እንደምታርግ ልጇ በመቃብር እንደማያስቀራ ታምን ነበረና ለሁሉም ትራራለችና እንኳን ለሰዎች ለእንስሳት አራዊትም ለሚነክሱንም ለሚገሉንም ሰዎች ለሚወጉንም ሰዎች
ርዕሰ ልብ ናትና እንዲህ አድርጋ እኔ ተማርክልኝ ልሙት ብላ አዎ አደራ አስረከበ። ሌላ ልጅ አልነበራትምና አንድ ጌታ ነበረና ያውም በንጽህና በቅድስና ያለ ዘርዓ ሩካቤ የተወለደ ቅድመ ዓለም ከአብ አዎ ያለና ድህረ ዓለም ከእመቤታችን ያለ አባት የተገኘ አዎ አንድ ልጅ ነበራትና እሱኑ አነጋግራ እሷም ትራራለት ነበረና እሱም ያዝንላት ነበረና አዎ በሞተ ጊዜ ያው እንግዲህ ያለ ነውና ምንም መላእክት ቅዱሳን መላእክት ሁሉ ሲሞት አዎ ታላላቅ ሰዎች ወትቀውም ንግሥት በየማንከ እንደተባለው በቀኝ ጎኑ ያስቀመጠበት ቀን ነው ዛሬ። እመቤታችን በጌታ ጎን ሄዳ ቁጭ ብላለች። ነው መልካም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም የሚያድን ነውና የሁሉም ባለቤት ነውና ጥሩ ነው። እንግዲህ እኛ መስማት ብቻ አይደለም፣ አዎ ሌላው አካላችን እየታመመ ነውና ለዛም መጸለይ ያስፈልገናልና ያ እየተጎዳ ነውና የዛሬው እንግዲያት ኢትዮጵያ ሀገራችን የማትሄድበት በአፏ የማትናገርበት አዎ ችግር ላይ ነውና ያለችው። አዎ እናቱን ከመቃብር አስነስቶ ባጠገቡ ያስቀመጠ አምላክ ለሀገራችን ለኢትዮጵያ ሰላምና ፍቅርን ሰጥቶ አዎ ሀገራችንን እንዲያስተካክልልን የአምላካችን ፈቃድ ይሁን። አዎ ብዙ ያጉ ይዘነጉ ነው፣ ብዙ ልጆቹ ይሰለቹ ነው። ግብረ ዘአልቦ ምጣኔ ነውና እናንተም ሳትሰለቹ ቅዱስ አባታችንን እዛ አስቀምጦ ይህን ያህል ብዙ መናገር አያስፈልግምና እዚህ ላይ ይበቃኛል። ሰላም ይውሰዱ እጅሪ ያለሞት ሰው በህይወት እየኖረ ለዘላለም የሚኖር ሰው የለም። ሞትን የማያያት ማን ነው? ወደ መቃብርስ እንዳይወርድ የሚችል ማን ነው ብሏል ነቢየ እግዚአብሔር ዳዊት። እንግዲህ ሞት ሁለት አይነት ነው። አንደኛው ሞተ ስጋ ነው፣ ሁለተኛ ደግሞ ሞተ ነፍስ ነው። እና ሞተ ስጋ ተፈጥሯዊ ነው፣ የሚቀር አይደለም። ምንጊዜም ቢሆን ሰው ወደዚህ ዓለም ከመጣ ከተፈጠረ ምንጊዜም ቢሆን ወደ ተፈጠረበት ወደ መሬቱ መመለስ አለበት። ነፍሱም ደግሞ ወደ እግዚአብሔር ትመለሳለች። እና ሞትን የማያያት ማን ነው? በዚህ ዓለም ላይ ሰው ሕያው ሆኖ የሚኖር ሰው ሞትን የማያያት እንደዚሁም ደግሞ ነፍሱ ወደ መቃብር እንዳትወርድ የሚከለክል የማይፈቅድ ማን ነው ይላል መዝሙረኛው ዳዊት መዝሙረ ዳዊት 88 ቁጥር 48። እና እግዚአብሔር አምላክ ሰውን ሲፈጥረው ለዘላለም እንዲኖር አይደለም። በዚች ቦታ ላይ እስከ ፈቀደለት ጊዜ ቆይቶ ወደ ተፈጠረበት መሬት ይመለሳል። ነፍሲቱም ወደ ፈጠራት ወደ እግዚአብሔር ትመለሳለች። ስለዚህም ሞተ ስጋ ምንጊዜም ያለ፣ ሞተ ነፍስ ግን አደገኛ ነው። እኛ ካወቅንበት
እናሸንፈዋለን። ካላወቅንበት ደግሞ እንጠፋለን ማለት ነው። ሞተ ነፍስ በኃጢአት ምክንያት ከእግዚአብሔር መለየት ወይም ደግሞ ፈቃድ እግዚአብሔርን አለመፈጸም ሞተ ነፍስን ያስከትላል ማለት ነው። ስለዚህም ሞተ ስጋ ምን ጊዜም ቢሆን ቅድም እንዳልኩት ሞተ ስጋ ያለ ነው። ምክንያቱም ሰብአዊ ፍጡር ሁሉ ስጋ ለባሽ ስለሆነ ያ የለበሰው ስጋ ምን ጊዜም ቢሆን ወደ መሬትነቱ መመለስ ስላለበት ይሞታል። ደግሞ ሌላም ይተካል ማለት ነው። ታሪኩን የዛሬውን ዕለት በዓለ አስተርእዮ ማርያም ታሪክ ብዙውን ሕዝቅኤል ተርከውታል እና የብዙም የምለው ነገር ብዙ አይኖርም። የሆነ ሆኖ ሰው እንግዲህ ወደዚህ ዓለም መጥቶ ከሞት ያመለጠ የለም። ሁሉም በእግዚአብሔር ፈቃድ እስከተሰጠችው ጊዜ ድረስ ቆይቶ ያው ወደ መሬትነቱ ይመለሳል። ስለዚህም ሞትን የማያያት የለም። አሁን ቅድስት ድንግል ማርያም ምንም እንኳን ወላዲተ አምላክ ብትሆን፣ ምንም የፈጣሪ እናት ብትሆን፣ ምንም እንኳን ክብሯም መተተ ፈጣሪ መጥተ ፍጡራን ቢሆንም ስጋ ለባሽ እንደመሆኗ መጠን ሞቱ አልቀረላትም። ወደ መቃብርም መውረድ አልቀረላትም። ነገር ግን በእርገቷ ተከብራለች፣ አርጋለች። ወደ መንግስት ወደ እግዚአብሔር መንግስት ወጣለች። ፈርሳ በስብሳ አልቀረችም ማለት ነው። እንግዲህ ይህንን ሰዎች ሁሉ የሚደርሱበት የሚሄዱበት ሁላችንም የምንሄድበት መንገድ ነው፣ አዲስ መንገድ አይደለም። እና እንግዲህ ነፍሳችን በስጋ ሲሞት ሰው በስጋ በሚሞትበት ጊዜ ሞተ አይባልም፣ እንደውም አረፈ ነው የሚባለው። ወደ ጊዜው አቶ ገሌ አረፈ፣ ወይዘሮ ገሌ አባ ገሌ አረፈ ነው እንጂ የሚባለው ሞተ ብዙን ጊዜ ሞተ አይደለም የሚባለው። ምክንያቱም ሞተ ስጋ የነፍስና የስጋ መለያየት ነው እንጂ ሞት አይደለም፣ እረፍት ነው እንደጨራሹ። በዚህ ዓለም ካለው መከራ ሁሉ የሚያርፍበት፣ በዚህ ዓለም ያለው ጽዋትወ መከራ ከጽዋትወ መከራ ሁሉ የሚሻሽበት ነው እንጂ ሞት አይደለም። ሞት የሚባለው በስጋ በነፍስ የሞተ እንደሆነ ነው። በነፍስ የሞተ እንደሆነ ሞት የሞት ይባላል እንደው እና ሞተ ነፍስን ለማሸነፍ ሁላችንም ጥረት ማድረግ አለብን። በዚህ ዓለም በምንኖርበት ጊዜ ቅድም እንዳልነው ሞተ ስጋ ምንም ቢሆን ምን አይቀርም። ምክንያቱም ፍጡር ሁሉ መሞት አለበት፣ ማለፍ አለበት። ሁሉም ሰው ብቻ ሳይሆን እንስሳቱም፣ አራዊቱም፣ እጽዋቱም ሁሉ ይሞታሉ። ወደ ከመሬት የተወሰዱ ስለሆኑ ወደ መሬትነታቸው ይመለሳሉ፣ የሚቀር የለም። ሞተ ነፍስ ግን ዘላለማዊ ሕይወት መሞት ማለት ነው። ዘላለማዊ ሕይወትን ማጣት ማለት ነው። በኃጢአት ምክንያት ሰው ሲፈጠር በአርአያውና በአምሳሉ ፈጠረው። በእርሱ አምኖ በእግዚአብሔር አምኖ ፈቃዱን ተከትሎ ከኃጢአት ርቆ ጽድቅን እየሰራ ከኖረ ዘላለማዊ ሕይወት በዚህ ቀን ያልፋል፣ በዚህ ቀን ይጠፋል የማይባል ዘላለማዊ ሕይወትን ይወርሳል ማለት ነው። እኛ አሁን እዚህ ስንኖር ጊዜያዊ ነው እንጂ ነዋሪ አይደለም ሕይወታችን በዚህ ምድር በምንኖርበት ጊዜ። ያ ግን ዘላለማዊ ሕይወት ስለሆነ የምንወርሰው ፈቃደ እግዚአብሔርን ጠብቀን ሕግጋተ እግዚአብሔርን ጠብቀን ሃይማኖታችንን አጽንተን
እውነት ተናግረን እውነት መስክረን እውነት ሰርተን መኖር አለብን። ያ መንግስት እንዳያመልጠን ማለት ያ ዘላለማዊ መንግስት ይሄኛው ኃላፊ ጠቢ ነው እንዳልነው ምንም ቢሆን ከሞት አይቀርም። ነፍስና ስጋ መለያየታቸው አይቀርም። ነገር ግን ሰማያዊው መንግስት እንዳይቀር ብቻ ሁላችንም መጠንቀቅ አለብን። ቅድስት ድንግል ማርያም አማላጅዋ ለኛ አማላጃችን ናት። ቅድስት ድንግል ማርያም በአማላጅነቷ በቃል ኪዳኗ ትጠብቀናለች ማለት ነው። ቅድስት ድንግል ማርያም በአማላጅነቷ ከልጇ ጋር ታማልደናለች። እግዚአብሔር ምሕረቱን እንዲሰጠን ኃጢአታችንን ሊያስተሰርይልን ታማልደናለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት የጸጋ ስግደት የምንሰግድላትና የምናከብራት አማላጃችን ስለሆነች የአምላክ እናት ስለሆነች ፈጣሪ ሰማያት የሆነውን አምላክን የወለደች ስለሆነች እናከብራታለን። የጸጋ ስግደትም እንሰግድላታለን። ለሁሉም ለጻድቃኑም፣ ለመላእክቱም፣ ለሰማዕታቱም ለሁሉም እንደዚሁ። ነገር ግን የእመቤታችን ለየት ያለ ነው። የእመቤታችን ክብሯ ለየት ያለ ስለሆነ እኛም በእሷ ያለን እምነት ለየት ያለ ነው። በጣም የበለጠ ነው ማለት ነው። ምክንያቱም የአምላክ እናት ናት፣ አማላጃችን ናትና። ስለዚህም በዚሁ ዛሬ የተሰበሰብነው በዚሁ አውደ ምሕረት የተሰበሰብነው በቅድስት ድንግል ማርያም አማላጅነት እግዚአብሔር ምሕረቱን እንዲሰጠን ነው። እግዚአብሔር አምላክ ምሕረቱን ቸርነቱን እንዲሰጠን እንዲጠብቀን እንዲምረን ያለውን ችግር ሁሉ እንዲያስወግድልን በዚህ አውደ ምሕረት ላይ ሆነን በቅድስት ድንግል ማርያም በዓለ ዕረፍት ምክንያት አምልኮታችንን እንፈጽማለን። አምልኮተ እግዚአብሔር እንፈጽማለን። ከአምላካችን ጋራም በጸሎት እንነጋገራለን ማለት ነው። በእመቤታችን አማካኝነት እዚህ ተሰብስበናል። የተሰበሰብነውም ቅድስት ድንግል ማርያም በአማላጅነቷ የምትሰጠንን ስጦታ እንድንቀበል ነው። ስለዚህም ሁላችንም ሞተ ስጋና በዚሁ ዓለም ላይ የምንኖረው ኑሮ ጊዜያዊ ነው፣ አላፊ ጠፊ ነው። ዛሬ ብንኖር ነገ ያጠራጥራል፣ ከነገ ወዲያ ግን የለንም ሁላችንም በዚህ ምድር ላይ። ስለዚህም ዋናው ግን ዘላለማዊ ሕይወት የምናገኝበትን የእግዚአብሔርን መንግስት ለመውረስ ግን ሁላችንም ምእመናን በዚሁ አውደ ምሕረት ተገኝተን የምንጸልየው ጸሎት፣ የምንሰጠው ምጽዋት፣ የምናበረክተው አገልግሎት ሁሉ ዋጋ አለው እና ያንን ዋጋችንን ተቀብሎ እግዚአብሔር አምላካችን ምሕረቱን፣ ቸርነቱን፣ ረድኤቱን እንዲያወርድልን በእናቱ በቅድስት ድንግል ማርያም አማላጅነት ምክንያት ደግሞ ሰማያዊ መንግስቱን እንዲያወርሰን ነው እና ሁላችንም በዚህ አውደ ምሕረት የተገኘ ነው ይህንን ለማግኘት ነው። እንዲህ በከንቱ አይደለም የቆምነው። ከእግዚአብሔር ጋር በጸሎት ለመገናኘት ነው። ከእግዚአብሔር ጋር በጸሎት ከእግዚአብሔር ጋር ተገናኝተን የምንፈልገውን እንድናገኝ ነው እና ይህንን ለማድረግ እንድጠንቀቅ ማለት ነው። እንዳንወድቅ ሰማያዊ መንግስቱ እንዳያመልጠን ሁላችንም መጠንቀቅ አለብን። እግዚአብሔር አምላክ ምሕረቱን ቸርነቱን ያወርድልን፣ ሰላሙን ያምጣልን። እግዚአብሔር አምላክ ሰላሙን ያምጣልን። ሰላም ሰማይ ተሰቅላለች። እንግዲህ
ሰማይ የለች ከኛ ጋር የለችም፣ ሰላም የለችም። ምን ጊዜም ቢሆን ርቃለች፣ እስካሁን ድረስ አላገኘናትምና ሰላሟ እንድትመለስ እግዚአብሔር እንዲመልሳት ቅድስት ድንግል ማርያም በአማላጅነቷ በቃል ኪዳኗ በገባችልን ቃል ኪዳን መሰረት ሰላሙን እንድትመልስልን ሀገራችንን ሰላም እንዲያደርግልን ያለውን ችግር ሁሉ እንዲያስወግድልን የሁላችንም ጸሎትም ምኞትም ነውና ሁላችንም ወደ አምላካችን እንጸልይ፣ በርትተን እንጸልይ። ምድራዊ ሳይሆን ሰማያዊ መንግስት እንዳያመልጠን ሁላችንም እንጠንቀቅና በጸሎትም በአምልኮትም በእምነትም በርትተን እንኑር ለማለት ፈልጌ ነው። እግዚአብሔር ይባርከን ይቀድሰን። ከእመቤታችን ቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ከበዓለ ልደቱ፣ ከበዓለ ጥምቀቱ፣ ከበዓለ ቃና ዘገሊላው፣ ከእመቤታችን ቅድስት ድንግል ማርያም በዓለ ዕረፍት ሁሉ በረከት ረድኤት ያሳትፈን። ለሚመጣው ዓመት በሰላም ያቆየን። እናንተንም ሁላችሁንም እግዚአብሔር ይባርካችሁ ይቀድሳችሁ። የምታደርጉት ለቤተ ክርስቲያን ብላችሁ የምትሰጡት ምጽዋት የምትሰጡት እርዳታንም ሁሉ እግዚአብሔር ይቀበልላችሁ። እንግዲህ መቼም በዚህ ዓለም ላይ በዚች ቅድስት ቤተ ክርስቲያን ስር ያለን ሁላችንም ቤተ ክርስቲያኒቱ ቁማ የምትኖረው በእናንተ በምእመናን ነው። በካህናት አገልግሎት በምእመናን አስተዋጽኦ ነው ቤተ ክርስቲያን ቁማ ያለችውና የምትሰጡት አገልግሎት ከንቱ የሚቀር አይደለም። ለእግዚአብሔር የሰጣችሁ ዋጋ ሁሉ ይጠብቃችኋል፣ ይቆጠርላችኋል። ስለዚህም ለእግዚአብሔር ስትሰጡ ደስ ይበላችሁ፣ ደስ ይበላችሁ። በደስታ እንድትሰጡ ነው የሚገባው እና ስለዚህ ያው የምትሰጡት ስጦታ እግዚአብሔር ይቀበልላችሁ። ከእመቤታችን ቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ሰላማዊ ተረፍት ያድርግልን። አሜን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰረይልን ዘንድ ለዘላለሙ አምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራየ ኃጢአተ መከረ ንስሐ ለውሃቡ ስልጣነ ለአበዊነ ሐዋርያት ወደሙ ዘሠረየ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ለዝክሙ እስከ ጊዜ አበው ቀሳውስት ወአኀው ዲያቆናት አግብርቱ አእማት በበሰምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለሰራ ሁለት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ለሰራ ሁለት ጊዜ በሐልዮ በነቢይ በገብርኤል የሠራውን ማይሠራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር